The Grand Ethiopian Renaissance Dam now powers homes and industry, exports electricity to neighboring countries, and shows how African ingenuity can drive shared prosperity. ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዛሬ 39ኛው የአፍሪካ ህብረት የመሪዎች ጉባኤም በአዲስ አበባ ተጀምሯል። የመሪዎች ጉባኤ በተጀመረበት ዕለትም የተለያዩ ሀሳቦች ተነስተዋል። እንደ ኢትዮጵያ ያለ ሀገር የተለያዩ የወደብ መዳረሻዎች ያስፈልጉታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው መክፈቻ ላይ ንግግር አድርገዋል። በንግግራቸውም ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ላለ ሀገር ቀጣይነት ያለው እድገት የተለያዩ የወደብ መዳረሻዎች ያስፈልጉታል ሲሉ አጽንኦት ሰጥተው ተናግረዋል። የሶማሊላንዱ ፕሬዚዳንት በበኩሉ ከኢትዮጵያ ጋር የትራንዚት ንግድና የትራንስፖርት ስምምነት ለማድረግ ንግግር ላይ ነን የሚል መልእክት አስተላልፈዋል። ሶማሊያም በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ውስጥ ለሚቀጥሉት 2 ዓመታት የሚያገለግሉ 10 አባል ሀገራት ተርታ በመሰለፍ መቀመጫ ማግኘቷ ተረጋግጧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው የበለጸጉ ሀገራት ለአየር ንብረት ለውጥ መቋቋሚያ የገቡትን ቃል ኪዳን ተግባራዊ እንዲያደርጉና እስከ 2035 ዓ.ም ድረስ በየዓመቱ 1.3 ትሪሊዮን ዶላር ለታዳጊ ሀገራት እንዲያቀርቡ ጥሪ አቅርበዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው ንግግር አድርገዋል። በንግግራቸውም ሀገራቸው ከአፍሪካ ጋር ያላትን ግንኙነት በእውነተኛ ትብብርና በእኩልነት ላይ ለመመስረት ቁርጠኛ መሆኗን ገልጸዋል። ይህ በእንዲህ እንዳለም የሻዕቢያና የህወሓት ጦር ለውጊያ እየተጠጋ እንደሆነ ተገልጿል። ክሪቲካል ትሪት የተሰኘው የግጭት ጥናት ተቋም ባወጣው ሪፖርት መሰረት በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት የኤርትራ ጦርና ህወሓት በተለያዩ ግንባሮች እንቅስቃሴ መጀመራቸውን ገልጸዋል። ይህ በእንዲህ እንዳለም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአማራ ክልል በቀጠለው ግጭት የጤና ባለሙያዎች የጥቃት ኢላማ እየሆኑ መሆናቸውን የሚጠቁሙ አሳሳቢ ሪፖርቶች እየደረሷቸው መሆኑን ገልጸዋል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ መረጃዎች ጠቅልላ አድርገን እንዲያዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃችን ስናልፍ የ1.4 ቢሊዮን ህዝብ መኖሪያ የሆነችውን አህጉር የወደፊት እጣ ፈንታ ለመምከር የአፍሪካ መሪዎች ዓመታዊ ጉባኤያቸውን በአዲስ አበባ እያካሄዱ ይገኛሉ። ሆኖም ህብረቱ የአፍሪካ ሀገራትን አንድነትና ወዳጅነት ለማጠናከር የተቋቋመ ቢሆንም በአሁኑ ሰዓት በአህጉሪቱ ወጣቶች ዘንድ ያለው ተቀባይነት በእጅጉ እያሽቆለቆለ መምጣቱን ተንታኞች ገልጸዋል። አፍሪካ ከ400 ሚሊዮን በላይ የሚሆኑት ከ15 እስከ 35 የዕድሜ ክልል ውስጥ የሚገኙ ወጣቶች ያሉባት በዓለም ላይ ትንሹን የሰው ኃይል የያዘች አህጉር ብትሆንም በአንጻሩ በዓለም ላይ ረጅሙን ጊዜ በስልጣን ላይ የቆዩ መሪዎች መኖሪያ መሆኗ ትልቅ ተቃርኖ ፈጥሯል። ይህ ሁኔታም በወጣቶች ዘንድ ህብረቱ የአሮጌ መሪዎች ክበብ ተብሎ እንዲጠራና የህዝብን ጥቅም ሳይሆን የመሪዎችን ፍላጎት የሚያስቀድም ተቋም ተደርጎ እንዲወሰድ አድርጎታል። እንደ ክራይሲስ ግሩፕ ተንታኝ ሊዝሎ ቮድራን ገለጻ ህብረቱ በዜጎች ላይ ያተኮረ መዋቅር መፍጠር ተስኖታል ብሏል። በተለይም በቅርቡ በተለያዩ ሀገራት የተካሄዱ ምርጫዎች ግልጽነት የጎደላቸውና የተቃዋሚ እጩዎች የታገዱባቸው ቢሆንም ህብረቱ ለተመረጡት ነባር መሪዎች ፈጣን ድጋፍ በመስጠቱ ተቃውሞ ሲሰነዘርበት ቆይቷል። ለምሳሌ ባለፈው ጥር ወር በኡጋንዳ በተካሄደው ምርጫ የኢንተርኔት አገልግሎት ተቋርጦና ተቃዋሚዎች ታስረው ያለ የህብረቱ ኮሚሽን ምርጫውን በማሞገስ መግለጫ ማውጣቱ ብዙዎችን አስቆጥቷል። የዘንድሮ 39ኛው የአፍሪካ ህብረት ጉባኤ ውሃና ንጽህና በሚል መሪ ቃል የተጀመረ ሲሆን የአየር ንብረት ለውጥና ከውጭ የሚገኝ የሰብአዊ እርዳታ መቀነስን የመሰሉ አጀንዳዎች ላይ ይመክራል። ሆኖም ህዝቡ መሪዎች ለሚያደርሱት በደል ተጠያቂ የሚሆኑበት ስርዓት እንዲዘረጋ ይፈልጋል። እንደ ናይጄሪያዊው ነዋሪ ቺማ ኤክዌሜ ገለጻ ህብረቱ መሪዎችን ተጠያቂ ለማድረግ ምንም ግድ እንደማይሰጠውና የመሪዎችን ጥቅም ብቻ የሚያስጠብቅ ተቋም መሆኑን ገልጸዋል። አህጉሪቱ በወታደራዊ መፈንቅለ መንግስታት፣ አወዛጋቢ ምርጫዎችና የኑሮ ውድነት በተቀሰቀሱ ተቃውሞዎች እየታመሰች ባለችበት በዚህ ሰዓት ህብረቱ ወደ ውስጥ ተመልክቶ ለዜጎች የሚጠቅም ተግባራዊ እርምጃን
እንዲወስድም ተሟጋቾች ጥሪያቸውን እያቀረቡ ይገኛሉ። ይህ በእንዲህ እንዳለም እንደ ኢትዮጵያ ያለ አገር የተለያዩ የወደብ መዳረሻዎች ያስፈልጉታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የዘንድሮ ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል ነው የሚካሄደው። ጠቅላይ ሚኒስትር ዶክተር አብይ አህመድም በጉባኤው መክፈቻ ላይ ንግግር አድርገው ነበር። በዚህም ሰዓት ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ላለ ሀገር ቀጣይነት ያለው እድገት የተለያዩ የወደብ መዳረሻዎች ያስፈልጉታል ሲሉ አጽንኦት ሰጥተው ተናግረዋል። አስተማማኝ የባህር በር መዳረሻ በሰላማዊ ትብብር ማረጋገጥ መሰረታዊ ነው ብለዋል። ለአፍሪካ ቀንድ ሀገራት የወደፊት የምጣኔ ሀብትና ለረጅም ጊዜ መረጋጋት አስተማማኝ የባህር በር አስፈላጊ ነው ሲሉ በንግግራቸው ላይ ገልጸዋል። አሁን የምንገኘው የዓለም አቀፍ ሽግግር ላይ ነው ያሉት ጠቅላይ ሚኒስትሩ በዚህ እርግጠኝነት በጠፋበት ዘመን የአፍሪካ ጥንካሬ የሚመሰረተው በራሱ መተማመንና በአንድነት በሚቆም ህብረት ላይ ነው ብለዋል። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ስትገልጽ ቆይታለች። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ማግኘት የህልውና ጉዳይ እንደሆነ በመግለጽ 130 ሚሊዮን ህዝብ የጂኦግራፊ እስረኛ መሆን እንደሌለበት ተናግረው ነበር። በሌላ በኩል ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የመሪዎች ጉባኤ ላይ በውሃ ሀብት ጉዳይ ተናግረዋል። በመላው አፍሪካ ወንዞች ለጋራ ጥቅም ሲውሉ የመረጋጋት ምንጭ መሆን ይችላሉ በማለትም ተናግረዋል። ውሃ ከሀብት በላይ ነው፣ የእድገት መሰረት፣ የፈጠራ የመረጋጋት መነሻ ነውም ብለዋል። ውሃ ከተሞቻችንን፣ ግብርናችንን፣ ጤናችንንና ሰላማችንን ይቀርጻል። ኢትዮጵያ ኃላፊነት የተሞላበት የውሃ አስተዳደር እድገትን በብልሃት ለመምራት ወሳኝ መሆኑን ተምራለች ሲሉም ተናግረዋል። በንግግራቸው ስለ ታላቁ ህዳሴ ግድብም አንስተዋል። ታላቁ የህዳሴ ግድብ ለመኖሪያ ቤቶችና ለኢንዱስትሪዎች የኃይል አቅርቦት ምንጭ ከመሆኑ ባሻገር ወደ ጎረቤት ሀገራት በመላክ የውጭ ምንዛሬ ምንጭ ሆኗል ብለዋል። አፍሪካውያን የውሃ ሀብትን በአግባቡ መጠቀም ከቻልን በአፍሪካ እድገት ከፍ ያለ ተጽዕኖ ማሳደር እንችላለን ሲሉም ተናግረዋል። ይህ በእንዲህ እንዳለም የሶማሊላንዱ ፕሬዚዳንት አብድራህማን መሐመድ አብዱላሂ የሀገራቸውን የኢንቨስትመንት ሁኔታ በተመለከተ ከሲኤንኤን ቢዝነስ የአረብኛ ክፍል ጋር ቆይታ አድርገዋል። ፕሬዚዳንቱ አገራቸው ሰላማዊ ዲሞክራሲያዊና ምርጫ የምታደርግ ነጻ አገር መሆኗን ገልጸው ከእስራኤል ያገኙት እውቅና ብዙ ኢንቨስትመንት እንደሚስብ አውስተዋል። የሀገሪቱ የመጀመሪያ የውጭ ኢንቨስትመንት የመጣው በ2016 በዲፒ ወርልድ የግማሽ ቢሊዮን ዶላር መሆኑን ያነሱት ፕሬዚዳንቱ የተባበሩት አረብ ኤሚሬቶች በርበራን ከኢትዮጵያ የሚያገናኘውን ኮሪደር በመስራት በርበራ ከሶማሊላንድ አልፎ ጥቅም እንዲሰጥ ማድረጓን ጠቅሰዋል። ፕሬዚዳንቱ ስለ ንግድና ኢንቨስትመንት ባነሱበት ቆይታቸውም ከኢትዮጵያ ጋር የትራንዚት ንግድና የትራንስፖርት ስምምነት ለማድረግ ንግግር ላይ ነን፣ በቅርቡ ይጠናቀቃል ብለን እንጠብቃለን ሲሉ ተናግረዋል። 850 ኪሎ ሜትር የሚረዝም የቀይ ባህር ዳርቻ ያላት ሶማሊላንድ በቀይ ባህር ንግድና ደህንነት ወሳኝ ሚና አላት ያሉት ፕሬዚዳንቱ አገራቸው በቢሊዮን በርሜሎች የሚቆጠር ነዳጅ እንዳላትና በ2027 ማውጣት እንደምትጀምር ተናግረዋል። እውቅና ሳይሰጧቸው እንኳን በንግድ ከሀገራት ጋር እየሰሩ መሆኑን ያነሱት ፕሬዚዳንቱ ከወሳኝ ማዕድናት ጋር በተያያዘ ከአሜሪካ ጋር እንደሚሰሩ ሲገልጹ ፋብሪካ በአገራቸው ለሚተክሉ ኢንቨስተሮችም ነፃ መሬት መስጠትን ጨምሮ ለረዥም ጊዜ ከታክስ ነፃ እንደሚሆኑ ገልጸዋል። ከቀናት በፊት የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ አሽራቅ አል አውሳድ ከተሰኘ ሚዲያ ጋር በነበራቸው ቆይታ እስራኤል ለሶማሊላንድ የሰጠችውን እውቅና ለመቀልበስ ከሳውዲ አረቢያ ጋር እንደሚሰሩ ገልጸው ነበር። ፕሬዚዳንቱ በዚሁ ንግግራቸው አንዳንድ የአካባቢው ሀገራት በሶማሊያ ህብረትና አካባቢያዊ መረጋጋት ላይ የአጭር ጊዜ ጥቅሞችን ለማግኘት የእስራኤልን እውቅና እንደ እድል ሊመለከቱት ይችላሉ ያሉ ሲሆን የእነዚህን ሀገራት ስም ግን ከመጥራት ተቆጥበዋል። ይህ በእንዲህ እንዳለም ሶማሊያ በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ውስጥ ለሚቀጥሉት 2 ዓመታት የሚያገለግሉ 10 አባል ሀገራት ተርታ በመሰለፍ መቀመጫ ማግኘቷ ተረጋግጧል። በአዲስ አበባ እየተካሄደ ባለው 39ኛው የአፍሪካ ህብረት ጉባኤ ላይ በተሰጠ ድምጽ ሶማሊያ ከዲሞክራቲክ ኮንጎ፣ ጋቦን፣ ኡጋንዳ፣ ሞሮኮ፣ ሌሶቶ፣ ደቡብ አፍሪካ፣ ቤኒን፣ ኮት ዲቫር እና ሴራሊዮን ጋር በመሆን ምክር ቤቱን ተቀላቅላለች። ይህ ድል ሶማሊያ በህብረቱ ቁልፍ የሰላምና ጸጥታ ውሳኔ ሰጪ አካል ውስጥ ስትሳተፍ በታሪኳ የመጀመሪያው ሲሆን አገሪቱ ከዓመታት የውስጥ ደህንነት ፈተና በኋላ ያገኘችውን ዲፕሎማሲያዊ ተቀባይነት የሚያሳይ ተደርጎ ተወስዷል። ሶማሊያ በአሁኑ ሰዓትም በአፍሪካ ስም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥም ተወካይ መሆኗ ይታወሳል። የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም አሊ በሰጡት መግለጫ ለተሰጣቸው እምነት አባል ሀገራትን አመስግነው ሶማሊያ የአህጉሪቱን ሰላም ጸጥታና አንድነት ለማስ
ለማስከበር በቁርጠኝነት እንደምትሰራ ቃል ገብተዋል። ለምክር ቤቱ መቀመጫ ይካሄድ የነበረው ብርቱ ውድድር ኬንያና ሩዋንዳ እጩነታቸውን በገዛ ፈቃዳቸው ማንሳታቸውን ተከትሎ ለሶማሊያ እድሉን አመቻችቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም የበለጸጉ ሀገራት ለአየር ንብረት ለውጥ መቋቋሚያ የገቡትን ቃል ኪዳን ተግባራዊ እንዲያደርጉና እስከ 2035 ዓ.ም ድረስ በየዓመቱ 1.3 ትሪሊዮን ዶላር ለታዳጊ ሀገራት እንዲያቀርቡ ጥሪ አቅርበዋል። ዋና ጸሐፊው ይህንን ያሳሰቡት በአዲስ አበባ እየተካሄደ ባለው 39ኛው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ ባደረጉት ንግግር ነው። ጉተሬዝ በንግግራቸው ሰዓት የአየር ንብረት ለውጥን የመቋቋም ስራ ቅድሚያ ሊሰጠው እንደሚገባ ገልጸው ለዚህም የበለጸጉ ሀገራት ለታዳጊ ሀገራት የሚሰጡትን የገንዘብ ድጋፍ በ3 እጥፍ ሊያሳድጉ እንደሚገባ አጽንኦት ሰጥተዋል። አፍሪካ ለአየር ንብረት መበከል የምታበረክተው አስተዋጽኦ እጅግ አነስተኛ ቢሆንም የአየር ንብረት ለውጥ የሚያስከትለው የሙቀት መጨመር ግን በአህጉሪቱ ላይ እጅግ ፈጣንና አስከፊ ጉዳት እያደረሰ መሆኑን ጠቁመዋል። አፍሪካ በዓለም ላይ ካለው ምርጥ የፀሐይ ኃይል አቅም 60 በመቶውን የምትይዝ ብትሆንም እስካሁን ከዓለም አቀፉ የንጹህ ኢነርጂ ኢንቨስትመንት እያገኘች ያለችው 2 በመቶውን ብቻ መሆኑን ዋና ጸሐፊው ገልጸዋል። አህጉሪቱ ያላትን የታዳሽ ኃይል ሀብት በአግባቡ መጠቀም ከተቻለ የዓለም የንጹህ ኢነርጂ ማዕከል መሆን እንደምትችልም ጉተሬዝ አመልክተዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው በአዲስ አበባ እየተካሄደ ባለው የአፍሪካ ህብረት ጉባኤ ላይ ተገኝተው ንግግር አድርገዋል። አገራቸው ከአፍሪካ ጋር ያላትን ግንኙነትን በእውነተኛ ትብብርና በእኩልነት ላይ ለመመስረት ቁርጠኛ መሆኗን ገልጸዋል። ጠቅላይ ሚኒስትሯ ጣሊያን የአፍሪካ ሀገራትን እንደ እውነተኛ አጋር እንደምትመለከትና ይህም በአገሪቱ የውጭ ጉዳይ ፖሊሲ ውስጥ ትልቅ ቦታ የሚሰጠው መሆኑን አረጋግጠዋል። ትብብር የሚለውን ቃል ጥልቅ ትርጉም በማብራራትም ጣሊያን ከአፍሪካ ጋር ያላትን ግንኙነት ከበጎ አድራጎት ወይም ከሀብት ብዝበዛ በጸዳ መልኩ ለመምራት ማቀዷን አስገንዝበዋል። ጠቅላይ ሚኒስትር ሜሎኒ እንደገለጹት እውነተኛ ትብብር የሚገኘው በእኩልነት ላይ በተመሰረተ ግንኙነት እንጂ በአንዱ ዝቅተኛነት ላይ አይደለም። ትብብር የሚለው ቃል አብሮ መስራት ከሚለው የላቲን ቃል የመጣ መሆኑን የጠቀሱት ጠቅላይ ሚኒስትሯ ጣሊያን ይህንን መርህ በተግባር እንደምታውለው ገልጸዋል። የአንድን ሀገር ተፈጥሯዊ ሀብት መዝረፍ ወይም በጎ አድራጎት መስጠት ብቻውን ትብብር ተብሎ ሊጠራ እንደማይችል ጠቁመው ጣሊያን ማድረግ የምትፈልገው ግንኙነቷን በእውነተኛ አጋርነት ላይ መገንባት መሆኑን አብራርተዋል። ይህ የጠቅላይ ሚኒስትሯ ንግግር የጣሊያን መንግስት ለአፍሪካ ቀርጾታል ለሚባለው የማቲ ፕላን መሰረት እንደሆነ ይታመናል። ይህ እቅድ በተለይ በኢነርጂ፣ በትምህርት፣ በጤናና በግብርና መስኮች ላይ በማተኮር ከአፍሪካ ሀገራት ጋር ስትራቴጂያዊ አጋርነትን ለመፍጠር ያለመ ነው ተብሏል። የእቅዱ ዋና ዓላማ እያንዳንዱ አካል ያለውን ልዩ ባህሪ በመጠቀም ለጋራ ግብ በጋራ መስራት ሲሆን ጣሊያን በታሪክ ያላትን የውይይትና የመከባበር ባህል በመጠቀም በአሁኑ ሰዓት ባለው ባልተረጋጋ ዓለም አቀፋዊ ሁኔታ ውስጥ አስተማማኝ አጋር ሆና ለመቀጠል ትፈልጋለች ብለዋል። ጠቅላይ ሚኒስትሯ ንግግራቸውን ሲያጠቃልሉም ጣሊያን ለአፍሪካ ሀገራት ያላትን አክብሮትና ታማኝነት እንዲሁም አብሮ የመስራት ፍላጎት በድጋሚ አረጋግጠዋል። በሌላ መረጃ ደግሞ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአማራ ክልል በቀጠለው ግጭት የጤና ባለሙያዎች የጥቃት ኢላማ እየሆኑ መሆናቸውን የሚጠቁሙ አሳሳቢ ሪፖርቶች እየደረሳቸው መሆኑን ገልጸዋል። ዋና ዳይሬክተሩ በማህበራዊ ገጻቸው ባሰፈሩት መረጃ ጥር 27 ቀን 2018 ዓ.ም በባህር ዳር ከተማ በአማራ ክልል ጤና ቢሮ ውስጥ ሲሰሩ የነበሩት ዶክተር ጸጋሁን ስሜ በጸጥታ ኃይሎች ተወስደው በኋላ ላይ አስክሬናቸው መገኘቱን ጠቅሰዋል። ይህ ድርጊት በጤና ባለሙያዎች ላይ እየደረሰ ላለው ስርዓት፣ ድብደባና ግድያ ማሳያ መሆኑን አመልክተዋል። በክልሉ ባለው ግጭት ምክንያት ሆስፒታሎች ጉዳት እንደደረሰባቸውና የረድኤት ሰራተኞችም ህይወታቸውን እያጡ መሆኑን ዶክተር ቴዎድሮስ ገልጸዋል። በክልሉ ያለው የኢንተርኔት አገልግሎት መቋረጥ መረጃዎችን ለማግኘት እንቅፋት መሆኑን የጠቀሱት ዋና ዳይሬክተሩ እነዚህ ጥቃቶች በአስቸኳይ በገለልተኛ እንዲመረመሩ ጥሪ አቅርበዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ አይደሉም ያሉት ዶክተር ቴዎድሮስ ለተፈጠረው የጤና ቀውስም ሰላም ብቸኛውና ምርጡ መድኃኒት መሆኑን በማሳሰብ መልእክታቸውን አጠቃለዋል። ይህ በእንዲህ እንዳለም የሻዕቢያና የህወሓት ጦር ለውጊያ እየተጠጋ መሆኑ ተገልጿል። ክሪቲካል ትሪት የተሰኘው የግጭት ጥናት ተቋም ባወጣው ሪፖርት መሰረት በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት የኤርትራ ጦርና ህወሓት በተለያዩ ግንባሮች እንቅስቃሴ ጀምረዋል ተብሏል። የኤርትራ ጦር በኢትዮጵያ ኤርትራና ሱዳን በሚዋስኑበት ወልቃይት ማለትም ከተከዜ አቅራቢያ ሰፍሯል ነው የተባለው። በተቃራኒው የህወሓት 70ኛ ክፍለ ጦር በታንኮች ታጅቦ ሽረ ላይ በተጠንቀቅ ቆሟል የሚል መረጃ ተሰምቷል። የሻዕቢያ ጦር ከባድመ ተነስቶ እስከ አዲግራት የገባ ሲሆን ወታደራዊ ሎጂስቲክሱንም እስከ መቀሌ ድረስ ማጓጓዙ ተረጋግጧል። ህወሓት ኃይሉን ወደ አማራና አፋር አዋሳኝ አካባቢዎች እያስጠጋ ይገኛልም የሚል መረጃ ተሰምቷል። የኢፌዴሪ መከላከያ ሰራዊት ከአንዳንድ የአማራ ክልል አካባቢዎች
በመውጣትም ወደ ትግራይና ኤርትራ አዋሳኝ ድንበሮች በከፍተኛ ሁኔታ እየተንቀሳቀሰ ይገኛል ተብሏል። ሪፖርቱ እንደሚያሳየው ሁለቱ ኃይሎች ማለትም ሻዕቢያና ህወሓት የተቀናጀ ጦርነት ለመክፈት ዝግጅታቸውን እያጠናቀቁ ያሉት በኢትዮጵያ ግዛት ውስጥ እንደሆነም ተሰምቷል። ከዚህ በተጨማሪም የኤርትራ ሰራዊት ቆላ ተንቤን መግባቱን የሚያሳዩ መረጃዎች ወጥተዋል።